ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናልን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች በቀደም ተከተልና አጋራችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ለዚህም ሰዓት እንዳይረሳ። የተወሰኑ የሀገር ቤት መረጃዎችን ይዘናል ታደምጣላችሁ። ከባህር ማዶ ጣንላለን ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊ ጥንቅሮችን ለዚህም ሰዓት አሰናድተን ይዘንላችሁ መተናል። ውድ ቤተሰቦቻችን በዩናይትድ በኩል ወሳኙ ተጫዋች የሳር ላይ ልምምድ ጀምሯል። አስደሳች የሚባለው ዜና ይሄኛው ነው። ሰበሩ ዜና ግን ከማንቸስተር ዩናይትድ እስካሁን ምክንያቱ ባልታወቀ ምክንያት አንድ ትልቅ ሰው ከኃላፊነት ተሰናብቷል። የዩናይትድ አብዮት ትንሽ ግራ ያጋባ ይገኛል። ለማንኛውም ማንቸስተር ዩናይትድ ቤት በርካታ ሰበር መረጃዎችን ይዘንላችኋል። ጠብቁን ዩናይትዳውያን። አርሰናሎች በዝውውር መስኮቱ የነቃ ተሳትፎን ያደርጋሉ ተብሎ ይጠበቃል። ዛሬ ድርድር አድርገዋል ከአንድ ተጫዋች ጋር ኮንትራት ያራዘሙት ተጫዋች አለ። ከዛ በተጨማሪ ግን ከሪያል ማድሪድ ጨዋታ ጋር በተያያዘ አርሰናሎች በስተመጨረሻም ዝምታቸውን ሰብረዋል። ሌጀንዶቻቸውና ተጫዋቾቻቸው ለመሆኑ በማድሪድ ጨዋታ ምን እያሉ ነው? ጸጉሬን እቆረጣለሁ እስካለው ሰው እናደርሳቸዋለን። ለየት ያለ ዜና ይዘናል። በአርሰናል በኩል አርሰናላውያን ጠብቁን። በሊቨርፑል በኩል የዘንድሮ ቡድን ጥራት እጅግ በጣም አስገራሚ የሚባል ነው እንመለከታለን። ሊቨርፑል ቤት በርካታ መረጃዎችን በተለይም ከቨርጅል ቫን ዳይክ ጋር በተያያዘ እንደዚሁም ኢብራሂማ ኮናቴና የቢን ስፖርት ተንታኝ ከሊቨርፑል ጋር በተያያዘ አንድ ያጋራው ነጥብ አለ። እኔ በግሌ ተስማምቼበታለሁ። ይህንን የቢን ስፖርት ተንታኝ ከሊቨርፑል ጋር በተያያዘ አንድ ያነሳውን ነጥብ የሊቨርፑል ደጋፊዎች እናንተስ ተስማሙበታላችሁ ወይ? በመረጃ ክፍለ ጊዜ አንስተን ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥናችን ላይ ታጋሩናላችሁ። ቼልሲን ቤት እንሄዳለን። አሁን ሁለት ጎራ ተከፍሏል። የማሬስካ ደጋፊና የማሬስካ ተቃዋሚዎች። ከማሬስካ ተቃዋሚዎች አንደኛው የዩናይትድ ሌጀንድ ሪዮ ፈርዲናንድ ነው። በርከት ያሉ ጋዜጠኞች ደግሞ ከማሬስካ ጎን ቆመዋል። ለመሆኑ ማሬስካ እነኚህን ሌጀንዶች ለሁለት የከፈሉት በምን ጉዳይ ነው? ቼልሲ ቤት ተጨማሪ መረጃዎችን እናነሳለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ቤት ጉዳት ገብቷል። ከኤርሊንግ ብሮት ሃላንድ በተጨማሪ ሌላም ወሳኝ ተጫዋቻቸው ጉዳት አጋጥሞታል። ሌላም የቡድን ዜና ይዘናል። በተወዳጁ እንግሊዝ ፕሪሚየር ሊግ በርካታ ነጥቦችን እናነሳለን። በአውሮፓም ለየት ያሉ ዜናዎችን ለዚህ ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን ከመራረጥናቸው ስፖርታዊ ጥንቅሮች ጋር ይዘንላችሁ መጣን። እንደ ሁልጊዜው አጋርነታችሁን ላይክ በማድረግ ብቻ ያሳዩን። ለእናንተ ብዙም አይጎዳ ለእኛ ብዙ የሚጠቅመውን ላይክ አንድ ጊዜ ተጫኑት። ሰብስክራይብ ማድረግ ይቻላል። ቤተሰሞን ካሻችሁም ሐሳብ አስተያየታችሁን ደግሞ በመረጃዎቹ ሰዓት እያጋራችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። እንደ ሁልጊዜው አጠራጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ሲዳማ ቡና ከባህር ዳር ከተማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። የሲዳማ ቡናን የማሸነፊያ ግብ ፍቅረ ስላሴ ተክለ ብርሃን ነው ከመረብ ማሳረፍ የቻለው። ውጤቱን ተከትሎም እንግዲህ ባህር ዳር ከተማ 37 ነጥብ ላይ ለመቆም ተገዷል። ሲዳማ ቡና ማሸነፉን ተከትሎ ነጥቡን ከ29-32 በማድረስ 10ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ሳምንት ቅዳሜ ኢትዮጵያ ቡና ከሲዳማ ቡና፣ እሁድ ባህር ዳር ከተማ ከመቀለ ሰባ እንደርታ ጋር ጨዋታቸው እንደዚሁ የሚያደርግ ይሆናል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ሌላኛው መርሃ ግብር ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ ያደረጉት ጨዋታ ነበረ። ጨዋታውን ኢትዮጵያ ንግድ ባንክ 1-0 በሆነ ውጤት ድል ማድረግ ችሏል። የኢትዮጵያ ንግድ ባንክን የማሸነፊያ ግቦች ሲመን ፒተርስ ከመረብ አሳርፏል። ፈረሰኞቹ ያለፉትን 8 ጨዋታዎች ማሸነፍ አልቻሉም። በ5 ሲሸነፉ በ3 አቻ ተለያይተዋል። በዚህ መሰረት ኢትዮጵያ ንግድ ባንክ ነጥቡን 35 ማድረስ ችሏል። 5ኛ ደረጃ ሲቀመጥ ቅዱስ ጊዮርጊስ በ31 ነጥብ 10ኛ ደረጃ ላይ ለመቀመጥ ተገዷል። ቀጣይ ሳምንት ወልዋሎ ዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ፣ አርብ ሰኞ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት እንደዚሁ ጨዋታቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዩራጋዊ ሉዊስ ሱዋሬዝ ጥሩ 9 ቁጥር እንደሆነ የሚከራከር የለም። በተለይም ሳጥን ውስጥ ጨራሽ ከሚባሉ የ9 ቁጥር አጥቂዎች ውስጥ አንደኛው ነው። ሌላ ግን ሉዊስ ሱዋሬዝን የምናስታውስበት ቅጽበት ተጫዋቾችን የሚነክስበት አጋጣሚ ነው። በፕሪሚየር ሊግ ሀገሩን ወክሎ ሲጫወት ለኡራጋይ ያደርጎታል። አሁን ደግሞ ለኢንተር ሚያሚ ስለምን ይቅርብኝ ይመስላል። ለየት የሚለው ግን እስከዛሬ ተቃራኒ ቡድን ተጫዋቾችን ነበር የሚነክሰው።
በዚህኛው ንክሻ ለየት የሚያደርገው የራሱን የቡድን አጋር ነው መንከስ የቻለው። ኢንተር ሚያሚ በሊዮኔል ሜሲ 2 ጎሎች ታግዞ ሎስ አንጀለስ ኤፍሲን 3-1 ባሸነፈበት ጨዋታ ወቅት ነው ይሄ የተፈጠረው። ሉዊስ ሱዋሬዝ የቡድን አጋሩን ጆርዲ አላባን ጣት ነክሶታል። ግርግር በተፈጠረ ወቅት የሎስ አንጀለሱ ኦሊቬ ዢሩ የአላባን ትከሻ በያዘ ወቅት ሱዋሬዝ የራሱን አጋር ጣት ነክሷል። አንዳንዶች የዥሩን ጣት ለመንከስ አስቦ ነበር እንደዛ ያደረገው ይላሉ። ከዚህ ቀደም በዓለም ዋንጫም የተቃራኒ ቡድን ተከላካይ ሲነክስ ተመልክተን ነበር። በንክሻው ወቅት ንክሻውን መቋቋም ያልቻለው ዴቪድ አላባ ሜዳ ላይም ሲወድቅ ተመልክተናል። እጅግ በጣም አነጋጋሪ ድርጊት ነበር የፈጸመው። ክሮሻዊው የሪያል ማድሪድ የመሃል ሜዳ ተጫዋች ሉካ ሞድሪች የክለብ ባለቤት ለመሆን መቃረቡ ተረጋግጧል። ሉካ ሞድሪች እንግሊዝ ሻምፒዮንሺፑን ክለብ ስዋንሲ ሲቲን አነስተኛ አክሲዮን ድርሻ ለመግዛት ነው ከስምምነት መድረሱ የተገለጸው። ሉካ ሞድሪች ስዋንሲ ሲቲ ለመግዛቱ በሪያል ማድሪድ ተጫዋችነት ጊዜው ላይ ተጽዕኖ እንደማያሳድርም ተነግሯል። ስዋንሲ ሲቲ አሁን በፕሪሚየር ሊግ እየተመለከት ነው ባይሆንም በቅርብ ዓመታት ውስጥ ግን በፕሪሚየር ሊግ ሲሳተፍ እንደነበረ ሁላችንም እናስታውሳለን። አሁን በሻምፒዮንሺፑ ይገኛል። ለፕሪሚየር ሊግ ክለቦች አዲስ አይደለም። ሉካ ሞድሪች በቶተንሃም ሆትስፐርስ ጥሩ የሚባል ጊዜን ያለ ዋንጫም ቢሆን ማሳለፉ የሚዘነጋ አይደለም። ከሪያል ማድሪድ ጋር በተያያዘ ያው ሩዲገር እና ቤሊንግሃም መካከል የነበረው ግርግር ሰላም መውረዱ ተሰምቷል። ሁለቱ ተጫዋቾች ችግር የተፈጠረው አርብ ዕለት በነበረ ልምምድ ላይ መሆኑም ተረጋግጧል። አርብ ላይ እንግዲህ ሩዲገር ጁድ ቤሊንግሃም ላይ በልምምድ ወቅት ጥፋት ሰርቶበት ቤሊንግሃም እጅግ በጣም ተበሳይቶ እንግዲህ ጸብ ውስጥ ገብቶ እንደነበረና በዛ መሃል ተጫዋቾች ገብተው ነገሩን ለመገላገል ሞክረው ነበረ። በኋላም ላይ በሁለቱ መካከል የነበረው ግርግር በሰላም ተቋይቶ እርቅ መፈጸሙን ፋብሪዚዮ ሮማኖ አስነብበዋል። አልቤርቶ ጋርሺያ እጅግ በጣም አነጋጋሪ መግለጫን የሰጠው የስፔን ጋዜጠኛ ነው። ሪያል ማድሪድ አርሰናልን ከሻምፒዮንስ ሊጉ ማሰናበት ካቃተው በነጋታው ጸጉሬን በሙሉ ላጫዋለሁ መላጣ ሆናለሁ ሲል ተናግሯል። ሪያል ማድሪድ አርሰናል ላይ ውጤት ይቀለብሳል አይቀለብስም የሚለው ነገር አሁን ከተጫዋቾች እንግዲህ ፉከራና ሽለላ አልፎ አሁን ደግሞ የስፔን ጋዜጠኞች ወደዚህ ማለት ገብቷል። ጸጉሬን እቆረጣለሁ ማድሪድ ውጤት ካልቀለበሰው ወደሚል ነገር መጥተዋል። ነገርየው በጣም አነጋጋሪነቱ እንደቀጠለ ነው። ለማንኛውም አልቤርቶ ጋርሺያ ይሄን እናረጋለሁ ብሏል። ስለዚህ ሐሙስ ጠዋት የምንጠብቀው ይሆናል ጉዳዩን። ለማንኛውም ሪያል ማድሪድ በአርሰናል ላይ ግን ውጤት ሊቀለብስ ይችላል አይችልም የሚለውን የእናንተን የግል መልከታ አጋሩን። እኛ አንድ ለየት ያለ መረጃ ግን በዚህ ጉዳይ ላይ በአርሰናል የመረጃ ክፍለ ጊዜ እናነሳላችኋለን። ቴር ሽቴገን ስለ ላሚን ያማል ተጠይቆ ነበረ። በሱ በጣም ደስተኛ ነኝ፣ ጥሩ ጊዜን እያሳለፈም እንደሆነ እርግጠኛ ነኝ። ሁልጊዜም ግን እነግረዋለሁ በጣም እንዲረጋጋ፣ ጠንክሮ እንዲሰራ፣ የቡድንን ቫልዩ እንዲያቅ፣ ጥቅም እንዲያቅ። ምክንያቱም ቡድኑን ያከበረ ተጫዋች ይሳካለታልና ቡድኑን እንዲያስቀድም ብዙ ጊዜ ነግሬዋለሁ። ገና ታዳጊ ተጫዋች ስለሆነ በደንብ ይሳካለታል። በላሚን ያማል እርግጠኛ ነኝ ብለዋል። ጋርዲዮላ ስር አልተጫወትኩም፣ ስለዚህ ሁለቱም ምርጥ አሰልጣኝ መሆናቸውን ባልክድም የተጫወትኩበትን ዣቪን እመርጣለሁ። ስለዚህ ለኔ ዣቪ ቁጥር 1 ምርጫዬ ነው ብሎ ያሰለጠነኝን አሰልጣኝ በመርጥ ይሻለኛል ብሏል። ሌጋኝስ ቅዳሜ ዕለት ባርሴሎና ላይ ግብ አስቆጥሮ በቫር እንደተሻረበት ይታወቃል። በዚህ ሲዝን ባርሴሎና ጎል ተቆጥሮበት ሲሻርለት ይህ ለ30ኛ ጊዜ ነው። ቫርና ባርሴሎና ጥሩ ጊዜን እያሳለፉ ይመስላል። ምናልባት ቫር ባይኖርና እነኚህ ግቦች ባይሻሩለት ኖሮ ባርሴሎና እዚህ ነጥብ ላይ ለመድረስ በጣም ይቸገራል ማለት ነው። ስለዚህ የቫር ቴክኖሎጂ መኖሩ በራሱ አንድ የሰጠው ጥቅም ማለት ይቻላል። ስለዚህ ባርሴሎናዎች ቫር በመኖሩ ምክንያት ቢያንስ ስህተት የሆኑ ግቦች ተቀርፈውላቸዋል። ቫር ባይኖር ኖሮ ግን ቢያንስ በትንሹ ባርሴሎና 30 ግቦችን ያስተናገደም ክለብ ሊሆን ይችል ነበር ተጨማሪ። ሮበርት ሌዋንዶስኪ የቀድሞ ክለቡን ቦሩሲያ ዶርትመንድን ሲግናል ኢዱና ፓርክ ድረስ ሄዶ ለመግጠም ጀርመን መከተሙ ተረጋግጧል። የድሮ ክለቡን 29 ግብና እንደዚሁም ወደ 3 የሚጠጉ አሲስቶችን በ28 ጨዋታ እንዳበረከተ ይታወቃል። ተቃራኒ ቡድን ሲጫወት ቦሩሲያ ዶርትመንድ ሲገጥም ማለት ነው። አሁንም ጀርመን መገኘቱና ለጨዋታው ዝግጁ መሆኑ ተረጋግጧል። ጀርመንን ካነሳን ጆዋ ፓሊኒሃም ከባየር ሙኒክ በቀጣይ ክረምት ሊለቅ እንደሆነ መረጃዎች እየወጡ ይገኛሉ። የባየር ሙኒክ የቅርብ ምንጮችም ተጫዋቹን በቀጣይ ክረምት የመሸጥ ፍላጎት እንዳላቸው አረጋግጠዋል። ከፉልሃም ተጫዋቹን ለመውሰድ በሁለት ዙር ያላሰለሰ ጥረት አድርገው ነው የተሳካላቸው። ግን አሁን ላይ ተጫዋቹን እንዳሰቡት አልሆነምና
ቀጣይ ክረምት ፈላጊ ካለ ለመሸጥ ክፍት መሆናቸውን ይፋ አድርገዋል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያስደመጥናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። አስቶን ቪላ ዘንድሮ ጥሩ ጊዜን እያሳለፈ ነው። በእርግጥ የተወሰነ ሰዓት ላይ አስቶን ቪላ በወጥነት መጫወት አልቻሉም ነበር። አሁን ግን ተመልሰዋል። በኡና ኤምሬ እየተመሩ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተፋላሚ እንደሆኑ ይታወቃሉ። የመጀመሪያ ዙር ጨዋታ ፓርክ ደ ፕሪንስ ላይ 3-1 ተሸንፈዋል። አሁን ደግሞ ወደ ቪላ ፓርክ ጨዋታውን አምጥተው በዚህ ሳምንት ያደርጋሉ። አንድ ክብረ ወሰን ግን አሻሽለዋል። በተለይ በእንግሊዝ ፕሪሚየር ሊግ በሁሉም ውድድሮች በ2024-25 የውድድር ዓመት አስቶን ቪላ ከተቀያሪ ተጫዋች 17 ግቦችን ያገኘ ቀዳሚው የእንግሊዝ ፕሪሚየር ሊግ ክለብ ነው። ቶትንሃም ሆትስፐርስ፣ አርሰናል፣ ፉልሃም ከተቀያሪ ተጫዋች 15 ግብ በማግኘት ሁለተኛ ተቀምጧል። በርንማውዝ 14 ግቦችን ከተቀያሪ ተጫዋች አግኝቷል። ሊቨርፑል 13፣ ብራይተን፣ ማንቸስተር ዩናይትድ 12፣ ማንቸስተር ሲቲ 11፣ ቼልሲ 10 ግቦችን ቀይረው ካስገቡት ተጫዋች አግኝተዋል። የኡና ኤምሬ ቅያሬ ግን ፍጹም የተለየ ነው። በዚህ ሳምንት እንኳን 3 ተጫዋች ቀይረው ቢያስገቡ 3ቱም ግብ እንዳስቆጠሩላቸውና በፕሪሚየር ሊግ ታሪክ የመጀመሪያ መሆኑን በማለዳው የስፖርት የመረጃ ክፍለ ጊዜ አድርሰናችሁ እንደነበረ ይታወሳል። ብሬንትፎርድ በዘንድሮ የውድድር ዘመን በፕሪሚየር ሊጉ 2 ተጫዋቾቻቸው እያንዳንዳቸው 15 ጎሎችን ማስቆጠር የቻሉበት የመጀመሪያው ቡድን ነው። ብሪያን መቤሞ 16 ግብ፣ ዮኒ ዊሳ 15 ግብ አስቆጥሯል። ምርጥ የሁለትዮሽ ጥምረት ነው። ሁለቱም ግብ አስቆጣሪ ናቸው። በፕሪሚየር ሊጉ በአንድ ቡድን ውስጥ ከ15 በላይ ግብ ያስቆጠሩ 2 ተጫዋቾችን ስናገኝ ብሬንትፎርድ የመጀመሪያው ክለብ መሆን ችሏል። ፔፕ ጋርዲዮላ የደረሰን መጎዳቱን አረጋግጠዋል። የጡንቻ ህመም ባለፉት 1 እና 2 ወራት ውስጥ ነበረበት ብሏል። ታዲያ በጨዋታ ወቅት እንግዲህ ለኤካይ ጉንዶዋን ኳስ በሚያቀብልበት ጊዜ ይህ ስሜት ተሰምቶታል። ምናልባትም የጡንቻ ህመሙ መልሶ ሳያገረሽበት እንዳልቀረ ነው የተሰማኝ። ለዛም ነው ቀየረን ያስወጣ ነው ብለዋል። በቀጣይ የትኛው ጨዋታ ላይ ይገኛል በሚለው ጉዳይ ላይ የሕክምና ቡድን አባላት መረጃውን ሲሰጡኝ ይፋ አደርጋለሁኝ ብለዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ። ኢንተር ሚያሚ ቤልጂየምን አማካይ ስፍራ ተጫዋች ዴብሮይናን ለማስፈረም ከፍተኛ ፍላጎት እንዳላቸው ተገልጿል። ተጫዋቹ በዘንድሮ የክረምት የዝውውር መስኮት ከማንቸስተር ሲቲ ጋር በነፃ እንደሚለያይ ይታወቃል። በዚህም አብዛኛው ክለቦች የተጫዋቹ ፈላጊ ሆነው በቃ ብለዋል። ከነሱ መካከል አልሂላል፣ አልኢታድ፣ ኤስ ሚላን የተጫዋቹ ፈላጊ ናቸው። የሜጀር ሊግ ሶከሩ ክለብ ኢንተር ሚያሚ ተጫዋቹ ለማስፈረም ከፍተኛ ፍላጎትም አሳይቷል። በቅርቡ ከተጫዋቹ ጋርም ንግግር እንደሚጀምሩ ይጠበቃል። የአውሮፓ ቆይታውን እንግዲህ በዚሁ የሚደመደም ከሆነ ኬቨን ደብሮይና መዳረሻው የአሜሪካ ሜጀር ሊግ ሶከር ክለብ ኢንተር ማያሚ ስለመሆኑ በርካቶች እርግጠኛ እየሆኑ ይገኛሉ። ለእናንተ አውሮፓ ውስጥ የምትደግፉት ክለብ ካለ ግን ኬቨን ደብሮይና መጫወት አይችልም ወይ? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ ያጋሩ። የቼልሲው አሰልጣኝ ኤንዞ ማሬስካም ሌጀንዶችን ለሁለት ተከፍለዋል። አንደኛው ሪዮ ፈርዲናንድ ነው። ኤንዞ ማሬስካም እንግዲህ በህይወቴ ካየዋቸው ከነ ጋሪ ኔቭል ሁሉ በጣም መጥፎ አሰልጣኝ ብሎታል። ጋሪ ኔቭል የቼልሲ አሰልጣኝ ቢሆን ኖሮ ራሱ ብቃቱ ከማሬስካ የተሻለ ይሆናል ብዬ አስባለሁኝ። ማሬስካ ቼልሲን ማሰልጣን የሚገባው አይነት አሰልጣኝ አይደለም። ቼልሲ ከዚህ የተሻለ አሰልጣኝ ያስፈልገዋል ብሏል። ይህ የሪዮ ፈርዲናንድ የግል ሐሳብ ነው። ውድ ቤተሰቦቻችን ግን አንድ ቁጥራዊ መረጃ እንንገራችሁ ከኦፕታ ላይ ያገኘነው ነው። በኤፕሲች ታውን ጨዋታም ቼልሲ 2-2 በተለያየበት ማለት ነው። ኮል ፓልመር 6 ሙከራ፣ ኒኮላስ ጃክሰን 5 ሙከራ እንዲሁም ማዱኬ 4 ሙከራ አጠቃላይ 3ቱ የፊት መስመር ተጫዋቾች 15 ሙከራ አድርገዋል። ነገር ግን አንዳቸውም ኳስና መረብን ማዋሃድ አልቻሉም። ለዚህ ተጠያቂው ማሬስካ ናቸው ወይ? የቼልሲ ደጋፊዎች ምናልባት በአሰልጣኙ ላይ ቅሬታ ካላችሁ ከዚህኛው ሳንግል እንዴት አያችሁት? መልከታችሁን አጋሩን። ሌላ ደግሞ መልከታ እንንገራችሁ። ሮበርት ሳንቼዝ ከኤፕሲች ታውን ጋር በነበረው ጨዋታ 64 በመቶ ብቻ ነው ኳስ የማቀበል ስኬቱ። 35 ኳስ የነካ ሲሆን ካደረጋቸው 9 የረጃጅም ኳሶች ውስጥ አንዱን ብቻ ነው በትክክል ማቀበል የቻለው፣ ኢላማውን የጠበቀ ማለት ነው። 4 ኳስ ተሞክሮበት 2ቱ ተቆጥሮበታል። ከዚህ አንጻር ማሬስካ ተወቃሽነታቸው የናንተ ምኑ ጋር ነው? ሪዮ ፈርዲናንድ ግን እንደ ሲስተም ይህ ሰው ቼልሲን ለማሰልጠን ብቁ አይደለም ሲል ተደምጧል።
በክለቡ እጅግ በጣም አስደናቂ ጊዜን እያሳለፈ የሚገኘው ኤንዞ ፈርናንዴዝም በቼልሲ መለያ 100ኛ ጨዋታውን ማድረግ ችሏል። 13 ግቦች፣ 15 አሲስቶች፣ 28 የግብ አስተዋጽኦ በ100 ጨዋታ ለማሬስካው ቡድን ማበርከት ችሏል። እጅግ አስደናቂ የሚባል ጊዜን እያሳለፈ ይገኛል። ዘንድሮ ቼልሲ ጥሩ ጊዜ አላሳለፈም ተብሎ ቢደመደም ራሱ ኤንዞ ፈርናንዴዝ ግን በግሉ ያለምንም ጥርጥር ምርጥ ጊዜን እያሳለፈ ይገኛል። ቼልሲ አሁን ባለው ሁኔታ የአውሮፓ ሻምፒዮንስ ሊግ ደረጃን አግኝቶ ለማጠናቀቅ እንደሌሎቹ ክለቦች ሁሉ አቅሙም ጊዜውም እቅዱም አላቸው። ይሄን ለማሳካት እንሰራለን ብለዋል። ይሳካል አይሳካም ምናልባትም ዳመቱ መጨረሻ የምንመለከት ይሆናል። ቨርጂል ቫን ዳይክ በቀጣይ እንግዲህ ትልቅ ነገር እጠብቃለሁ ብሏል። በክረምት እርግጠኛ ነኝ ክለቡ ትልቅ ነገር አቅዷል እምነ ያለው ቨርጂል ቫን ዳይክ በክለቡ በቦርዱ በአጠቃላይ በደጋፊዎች እምነት አለኝ፣ ጥሩ ስራዎችን እየሰሩ ነው። ቀጣይ ዓመት ሊቨርፑል በተሻለ መንገድ እየተደራጀ እንደሚሆን አልጠራጠረም ብለዋል። በእርግጥ ከሱ በፊትም ይህንን ጉዳይ አሰልጣኝ አርኔ ስሎት አረጋግጧል። በሚቀጥለው ክረምት ጠንካራ ቡድን እንገነባለን ብለው ቨርጂል ቫን ዳይክ በሊቨርፑል ቤት 315 ጨዋታ 27 ግቦች 11 አሲስት በፕሪሚየር ሊጉም ተከላካይ ሆኖ በርካታ ኳሶችን በጭንቅላት ገይቶ በማስቆጠር ቨርጂል ቫን ዳይክ 20 ቀዳሚ ነው። ጆን ቴሪ የቀድሞ ቼልሲ ተጫዋች በ19 ይከተላል። 2 ዳውሰን 14 ኳሶችን በጭንቅላቱ ገይቶ አስቆጥሯል። ተከላካይ ሆኖ በርካታ የጭንቅላት ኳሶችን በማስቆጠር ግን ተከላካዩ ቨርጂል ቫን ዳይክን የሚስተካከል የለም። ቫን ዳይክ ክለቡ እንግዲህ በ2 ዓመት ኮንትራት ይፈርማል ተብሎና በክለቡ ይቆያል ተብሎ ይጠበቃል። ክለቡ ለሚቀጥሉት 2 የውድድር ዘመናትም ለዋንጫ ተፎካካሪ እንደሚሆን ተስፋ አደርጋለሁ ያለው ቨርጂል ቫን ዳይክ የ2 ዓመት ኮንትራቱንም በቅርቡ ይፈርማል ተብሎ ይጠበቃል። ኢብራሂማ ኮናቴ በማህበራዊ ትስስር ገጹ ላይ እንደ መልእክት አስተላልፏል። የሚቀጥሉት 2 ግጥሚያዎች ለሁሉም ሰው ምን ያህል አስፈላጊ እንደሆኑ እናውቃለን። ለዚህ መጨረሻም የፍጥነት ሩጫችንና ድጋፋችሁን በደንብ እንድታሳዩን እንጠይቃለን ብለዋል። ከመቼውም ጊዜ በላይ እንፈልጋችኋለን። ዝግጅቱ አሁን ተጀምሯል። 2 ጨዋታዎች የህልውና ናቸው ብለዋል። በእርግጥ ቀጣይ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ሊያልቅ ይችላል። አርሰናል ከተሸነፈ፣ ሊቨርፑል ካሸነፈ ፕሪሚየር ሊጉ ቀጣይ ሳምንትም ሊያበቃ የሚችልበት ሂሳባዊ ስሌት አለ። ለማንኛውም ወደ መጨረሻዎቹ ላይ ነን። 2 ጨዋታዎች በጣም ወሳኝና አስፈላጊ ብላችኋል ኢብራሂማ ኮናቴ። ዌስትሃም በክረምት ኬለርን በ20 ሚሊዮን ፓውንድ የግሉ ለማድረግ እንደሚፈልግ ዘሰን አስነብበዋል። እንደሚታወቀው ኮማህኒ ኬለር በሊቨርፑል በቂ የመጫወቻ ደቂቃን አለማግኘቱን ተከትሎ በቀጣይ ክረምት ክለቡን ይለቃል ተብሎ ይጠበቃል። ፈላጊዎቹ ቀላል የሚባሉ አይደሉም። በርካታ ፈላጊዎች በርካታ ክለቦች የዚህ ተጫዋች ፈላጊ ናቸው። ተጫዋቹ ለትልቅ ክለብ መጫወት ወይንስ ደቂቃ ብቻ ማግኘት በሚለው ጉዳይ ላይ በቀጣይ ውሳኔዎቹ ላይ ትልቅ ተጽዕኖ ያሳድራል ተብሎ ይጠበቃል። በትልቅ ደረጃ ብሔራዊ ቡድን መወከል ከፈለገ ግን ትልቅ ቡድን ሳያስፈልገው አይቀርም። ራኡፍ ካሊፍ ይባላል። የስፖርት ተንታኝ ነው። ሳላህ እንግሊዛዊ ቢሆን ኖሮ ባላንዶርን ያሸነፍ ነበር። ይህ በፊፋ ላይ የሚገጥመው ችግር ነው። የተጫዋቾቹን ዜግነት እንጂ ብቃትና ውጤቱን አይመለከቱም ብሏል። ከዚህ በፊት ጄሚ ካራገር የአፍሪካ ዋንጫ ብዙም ትኩረት አይሰጠውም እንጂ ሳላህ ባላንዶር ይበላ ነበር ማለቱን ተከትሎ በርካታ ውዝግብ ተነስቶ በመጨረሻም ይቅርታ መጠየቁ ይታወቃል። ለአፍሪካ ዋንጫ ክብር አልሰጠም በሚባል ራኡፍ ካሊፍ ደግሞ የአረብ ጋዜጠኛ አፍሪካዊ ስለሆነ እንጂ እንግሊዝ ቢሆን ኖሮ እስካሁን ባላንዶርን ደጋግመው ይሰጡት ነበር ብሏል። በእርግጥ ይታወቃል ለእንግሊዝ ሚዲያዎች ለእንግሊዛዊ ተጫዋች የሚሰጡት ቦታ ገና ትንሽ ነገር ሲያሳዩ የእንግሊዝ ተጫዋቾች ይታወቃል ሚዲያውን እንደሚቆጣጠሩትና ምናልባት የሊቨርፑል ደጋፊዎች እናንተን የግል መልከታ ከዚህ አንጻር ተነስታችሁ አጋሩን። ዴክላን ራይስ 16 ጎል በ44 ጨዋታ በሁሉም መድረክ ለአጠቃላይ ለክለቡ ማስቆጠር ችሏል። ዘንድሮ ለየት የሚያደርገው ነገር ደግሞ ከባለፈው ሲዝን አንጻር ካየነው 7 ግብ 9 አሲስት አለው። ይህ በሁሉም መድረክ ነው፣ የሱ ምርጡ ነው። በዛሬ ደግሞ ባልተጠናቀቀ ሲዝን ላይ ሆኖ ራሱ የሱ ምርጥ ላይ ደርሷል። እጅግ በጣም አስደናቂ የሚባል ጊዜን በአርሰናል ቤት እያሳለፈ ነው። የመጀመሪያውን ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የወሰነው እሱ እንደነበረ እናስታውሳለን። ሁለተኛውን ዙር ለአርሰናል ማን ሊወስንለት ይችላል? የግል መልከታችሁን አርሰናላውያን አጋሩን። ማድሪድን ማሸነፍ ቀላል እንደሆነ ያስረዳው ደግሞ ቶማስ ፓርቴ ነው።
ሳንቲያጎ ቤርናቦ የተለየ ቦታ አይደለም ብሏል። እንደሚታወቀው ሳንቲያጎ ቤርናቦ እንደ ዛሬው ሳያምርበት ሳያሽቆጠቆጥ በፊት ቶማስ ፓርቴ የአትሌቲኮ ማድሪድ መለያ ለብሶ ደጋግሞ እንደጎበኘው ይታወቃል። ይሄን ስቴዲየም የመድፈኞቹ አማካይ ቶማስ ፓርቴ ሳንቲያጎ ቤርናቢዮ እንግሊዝ ውስጥ ካሉ ስቴዲየሞች የተለየ ነው ብሎ እንደማያስብ ገልጿል። እንግሊዝ ውስጥ ትልቅ ጫና ባላቸው ስቴዲየሞች ተጫውተው እንደሚያውቅ የገለጸው ፓርቴ ቤርናቢዮ ያለው ድባብ እንግሊዝ ውስጥ ካለው ጋር ብዙ የተለየ ነው ብዬ አላስብም ብሏል። በጨዋታው ላይ እምነት ሊኖር ይገባል፣ ምርጥ እግር ኳሳችንን መጫወት አለብን ሲል ቶማስ ፓርቴ ተናግሯል። ምን ማድረግ እንዳለብን ሁላችንም እናውቃለን። የአሸናፊነት መንፈስ ይዘን ሜዳ እንሄዳለን። እያንዳንዱን ጨዋታ ማሸነፍ እንፈልጋለን። ድክመቶቻችንን በማወቅ እነሱን ማጥፋት ይኖርብናል። ያን ጊዜ ሪያል ማድሪድን እናሸንፈዋለን ብሏል። ቶማስ ፓርቴ ለቡድን አጋሮቹ ሳንቲያጎ ቤርናቢዮም የተለየ እንዳልሆነ እያስረዳቸው ይገኛል። ሮብ ምሽት 4 ሰዓት ዓለም ሁሉ አይኖች የሚመለከተው ጨዋታ እንደሆነ ይታወቃል። የአርሰናሉ አምበል ማርቲን ኦዴጋርድም ከጨዋታው በፊት ሐሳቡን አጋርቷል። የአርሰናሉ አምበል ማርቲን ኦዴጋርድ ቡድናቸው ወደ ሳንቲያጎ ቤርናቢዮ የሚያመራው የመጀመሪያውን ሥራ ለመጨረስ ነው ብሏል። ወደ ሳንቲያጎ ቤርናቢዮ ሄደን በሜዳችን የጀመርነውን ስራ እንጨርሰዋለን ሲል ማርቲን ኦዴጋርድ ተናግሯል። ቡድኑ ካለፈው ዓመት መሻሻሉን በማድሪድ ጨዋታ እንዳሳየ ያስረዳው ኦዴጋርድ የሻምፒዮንስ ሊግ ንጉስ እንግዲህ በማሸነፍ አንድ እርምጃ ከፍ ብለናል፣ በዚህም መኩራት አለብን ብሏል። የሻምፒዮንስ ሊጉ ንጉስ ሪያል ማድሪድ ያውም በ3 ተከታታይ ዓመት በዚነዲን ዚዳን ዘመን የነገሰበት በርካቶች የአውሮፓ ሻምፒዮንስ ሊግ ዋንጫን ለማጣታቸው ማድሪድ ላይ ጣት እስኪቀስሩበት ድረስ በዚህ ዘርፍ ባለ ክብር ነው። በተለይም በቅርብ ዓመታት ውስጥ ኦዴጋርድ እናደርገዋለን አትጠራጠሩ እያለ ይገኛል። የፊታችን ረቡዕ በሪያል ማድሪድ እና አርሰናል መካከል የሚደረገውን ታዲያ ይህንን ተጠባቂ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ የሚመሩት አልቢተር ይፋ ተደርገዋል። ሳንቲያጎ ቤርናቢዮ ስቴዲየም የሚደረገውን ተጠባቂ ጨዋታ ፈረንሳዊ ዳኛ ፍራንሲስኮ ሌቲጀር በመሃል ሜዳ ዳኝነት እንደሚመሩት ተረጋግጧል። ዋና ዳኛው ከዚህ በፊት 4 ጊዜ ሪያል ማድሪድን ጨዋታ ሲመሩ ሎስ ብላንኮች ሁለቱን ሲያሸንፉ በአንዱ ተሸንፈው በቀሪው አቻ ተለያይተዋል። ፈረንሳዊ ዳኛ ፍራንሲስኮ ሌቲጀር አንድም ጊዜ የአርሰናልን ጨዋታ በታሪክ መርቶ አያውቁም። እሳቸው ደጋግመው ሪያል ማድሪድን ሲመሩ ደጋግመው ያልመሩትን አርሰናልን በምን አይነት መንገድ ይዳኙታል? ቀጣይ ሮብ ምሽት የምንጠብቀው ጨዋታ ይሆናል። ዊሊያም ሳሊባ በጥብቅ በሪያል ማድሪድ ይፈለጋል። ስሙንም ደጋግመን ሰምተናል። በርካታ አርሰናልንም በሪያል ማድሪድ አካሄድ ስጋት ውስጥ እስከ መግባትም ድረስ ደርሰው ነበረ። ታዲያ ሊጫወት ወደ ሳንቲያጎ ቤርናቢዮ ሲያመራ ለቡድን አጋሮቹና ለአርሰናል ደጋፊዎች መልእክቱን አጋርቷል። ወደዛ ለመሄድ ምንም መፍራት የለብንም፣ እኛ እዛ ሄደን በወኔ ማሸነፍና ሙሉ ጨዋታውን በተገቢው መልኩ መጨረስ አለብን፣ ማጥቃቱንም መከላከሉንም ሚዛኑን ጠብቀን እናደርገዋለን ብለዋል። ሰሞኑን የሪያል ማድሪድ ተጫዋቾች ቁጭ ብለው ሲመክሩበት እንደነበረ ይታወቃል። ይህን የ3-0 ውጤት ለመቀልበስ ውድ ቤተሰቦቻችን ይህን ውጤት ግን ለመቀልበስ የሆነ ተአምር ሳይፈልግ አይቀርም። ከ400 ቀን በላይ አልፎታል አርሰናል በጨዋታ 2 ግብ ከተቆጠረበት። ልብ አድርጉ፣ 2 ግብ ከተቆጠረበት 400 ቀን አልፏል ወይም 1 ዓመት አልፏል ካልን ሪያል ማድሪድ ደግሞ የግድ ለማለፍ 3 ጎል በትንሹ በ90 ደቂቃ ማስቆጠር አለበት። በጨዋታው 90 ደቂቃ ውስጥ ቢያንስ ተጨማሪ 30 ደቂቃዎችን ለማግኘት እንኳን በ90 ደቂቃ ውስጥ 3-0 ማሸነፍ አለበት። አሊያም ደግሞ በ3 ጎል ልዩነት ማሸነፍ ይጠበቅበታል። አርሰናል ደግሞ ዓመት አልፎታል 3 ግብ ከተቆጠረበት። እንዴት ይወጡታል? ሮብ ምሽት ይጠበቃል። ፓትሪክ ቬራ የቀድሞ የአርሰናል ሌጀንድ ቤርናቢዮ ላይ ቀድመን ግብ አስቆጥረን ነገሩን ማክበድና ማክረር አለብን ብሏል። ስለዚህ ጨዋታውን ለመጨረስ የሚጠበቅብን ነገር ሳንቲያጎ ቤርናቢዮ ላይ ቀድመን ግብ ማስቆጠር ነው። ያኔ ድባቡን ታዩታላችሁ፣ ጸጥ ረጭ ይላል ቤርናቢዮ ብለዋል። ጃኮቭ ኪዮር የሮቡን ጨዋታ በትልቅ ጉጉትና ተነሳሽነት እየጠበቅኩት ነው ብሏል። በጋብርኤል ማጋሌሽ ጉዳት ምክንያት እድሉን ካገኙ ተጫዋቾች አንደኛው እንደሆነ ይታወቃል። ዕለተ ሮብ ወደ ሳንቲያጎ ቤርናቢዮ ተጉዞ አርሰናል ጨዋታውን ሲያደርግ ጥቁሩን መለያ እንደሚለብስም ተረጋግጧል። በርግጥ ሪያል ማድሪድ ንጹህ ነጭ መለያ እንደሚለብስ ይታወቃል። ነገር ግን አርሰናሎች እጅጌያቸው ላይ ነጭ ቀለም መኖሩን ተከትሎ ሪያል ማድሪድ ጋር ስለሚቀራረብ በዛ ምክንያት አርሰናል ሁለተኛውን ጥቁሩን መለያ እንደሚለብስም ተገዷል። ቶማስ ፓርቴ ከብሬንትፎርድ ጋር በነበረው ጨዋታ ባስተናገደው ጉዳት ምክንያት ምርመራ እየተደረገለት ነው። ጆርጊኒዮ ለጨዋታው እንደማይደርስ ነው የተረጋገጠው። ስለዚህ የአርሰናል ተስፋ አሁን
በጨዋታው ላይም ቶማስ ፓርቴ ይገኛል የሚል ነው። ለማንኛውም ከዚህ ጋር በተያያዘ ማይክል አርቴታም ዕለተ ማክሰኞ አመሻሽ ላይ የሚሰጡት ጋዜጣዊ መግለጫ ላይ የምናረጋግጠውም ይሆናል። የ17 ዓመቱ አጥቂ ሴዴች ኦኒየል በአርሰናል ቤት የመጀመሪያ ፕሮፌሽናል ኮንትራቱን በዛሬው ዕለት ተፈራርመዋል። በአርሰናል ቤት የፕሮፌሽናል ኮንትራት በመፈራረሜም ደስተኛ ነኝ። ከቡድኑ ጋር ረጅም ጊዜ ለማሳለፍ ፈልጋለሁ። ለአርሰናል ዋናውን ቡድንም ወክዬ መጫወት ህልም አለኝ ብለዋል። ከፊርማው በኋላ አርሰናል ኪንግስሊ ኮማን የቅርብ ሰዎችን ማነጋገሩ ተረጋግጧል። ሆኖም ግን ኮማን በሳውዲ ክለቦች እየተፈለገ ይገኛል። አርሰናልም ይህንን ስለሚያውቅ ለባየር ሙኒክ ተጫዋች ላይ ፍላጎት እንዳለው በቅርብ ሰዎቹ በኩል አሳውቋል ነው የተባለው። ኮማን በክረምት የዝውውር መስኮት ባየር ሙኒክን እንደሚለቅ ተረጋግጧል። ሐሳባቸውን በስተመጨረሻም የማይቀይሩ ከሆነ ማለት ነው። ነገር ግን ተጫዋቹ በአርሰናል በኩል በተለይም በትሩሳርድና ማርቲኔሊ መተማመን ላልቻሉት ማይክል አርቴታ ከኒኮ ዊሊያምስ በተጨማሪ እንደ አማራጭ ተይዞ እንዳለ ይታወቃል። በዛ ቦታ ላይ ይጫወታል ተብሎም ከቼልሲ በውሰት የመጣው ራሂም ስተርሊንግ በአመቱ መጨረሻ ወደ ቼልሲ እንደሚመለስ ዛሬ አርሰናሎች 100% አረጋግጧል። ስለዚህ ስተርሊንግ በአርሰናል ለመቆየት ምንም አይነት እድል እንደሌለው ነው ፋብሪዚዮ ሮማኖ ያረጋገጠው። ማንቸስተር ዩናይትድ ቤት እጅግ አነጋጋሪ ነገሮችን በሰር ጂም ራትክሊፍ ዘመን እየተመለከትን ነው። እጅግ በጣም አነጋጋሪ ጉዳይ ታዲያም ስንብቶች ናቸው። ለየት ካሉት ጉዳዮች ውስጥ በርካታ ኃላፊዎች ተሹመዋል፣ በርካቶች ተሽረዋል። በርካታ ተጫዋቾች ቀጣይ ውድድር ዓመት ክለቡን ይለቃሉ ተብሎ ይጠበቃል። ከእግር ኳስ ውጭ ያሉ ሰራተኞችንም በመቀነስ ይታወቃሉ። ሰር ጂም ራትክሊፍ በኤኖስ ስር የተሸሙት የነበሩት የማንቸስተር ዩናይትድ የስፖርት ዳይሬክተር ዣን ክላውድ ከኃላፊነት መነሳታቸው ተረጋግጧል። በምን ምክንያት የማንቸስተር ዩናይትድ ሰዎች እኚህን ሰው አሰናበቱ የሚለው ጉዳይ ግን እስካሁን መረጃውን ልናገኝ አልቻልንም። ውድ ቤተሰቦቻችን ተጨማሪ መረጃዎችን ለማጣራት ሙከራ እያደረግን ነው። በማንቸስተር ዩናይትድ በኩል ግን በርካታ መረጃ ይህንን ጉዳይ በሰበር ይዘው ወጥተዋል። ሌላኛው አሰልጣኝ ሩበን አሞሪም ዛሬ ጠዋት ተጫዋቾቻቸው ላይ ከዛቻ ባላነሰ መልኩ ከባድ ቁጣና ወቀሳንም እንደዚሁ አዝንበዋል ነው የተባለው። ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እንዳረጋገጡትም ከሆነ በዛሬው ዕለት የዋናው ቡድን ስብሰባም ተጠርቶ እንደነበረ ተረጋግጧል። ቁጣም የነገሰበት ነበር ተብሏል። ሆኖም ለህፃናቱ ሊደረግላቸው የነበረው አቀባበልና ትውቅም ተሰርዟል ተብሏል። ህፃናቶች ዛሬ ይገኛሉ ተብሎ ነበረ በካሪንግተን። በተጨማሪም ተጫዋቾች በከፍተኛ መልኩ የተገሰጹ በነበረበት ወቅት አንዳቸውም መልስ ለመመለስ ወይም ለመናገር ያልደፈሩ እንደነበረና አንድም ሰው ለአሞሪም ንግግር መልስ እንዳልመለሰ ተረጋግጧል። አሰልጣኝ ሩበን አሞሪም መልእክትም ግልጽ ነበር ነው የተባለው። አቋማችሁ ሆነ አጠቃላዩ ሁኔታ ለማስተካከል እስከ ውድድር ዓመቱ መጨረሻ ድረስ ጊዜ ያላችሁ አድርጉት ወይ ክለቡን ትለቃችሁ ትሄዳላችሁ ብሎ ሩበን አሞሪም በግልጽ ለተጫዋቾቹ ነግሯቸዋል። በማንቸስተር ዩናይትድ በኩል ሰሞኑን እንግዲህ የተፈጠረው ሁኔታ በተለይም በኒውካስል ዩናይትድ 4-1 ከተሸነፉ በኋላ ጥሩ የሚባል ነገር እንደሌለ ነው እየተዘገበ የሚገኘውና በቀጣይ ክለቡን የሚሰናበቱ ተጫዋቾችም ቁጥር ከፍ እያለ መምጣቱም እንደዚሁ ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች አረጋግጠውታል። ሃሪ አማስ ሩበን አሞሪም በዚህ ሳምንት ካስደነቃቸው ተጫዋች ግን በግል አንደኛው ነው። 18 ዓመት ከ28 ቀን ላይ ይገኛል። ከ28 ቀን ላይ ሲገኝ ታዲያ ይህ ተጫዋች ከማንቸስተር ዩናይትድ አካዳሚ በእድሜ ትንሹ አራተኛው ተጫዋች ሆኗል ለዩናይትድ የተጫወተ። ሜሰን ግሪንውድ በ17 ዓመት ከ223 ቀን፣ ፍሬድሪኮ ማኬዳ በ17 ዓመት ከ253 ቀን ተጫውቷል ለማንቸስተር ዩናይትድ። ሶስተኛው ተጫዋች ፊል ኔቭል ነው በ18 ዓመት ከ21 ቀን። አራተኛው ሃሪ አማስ 18 ዓመት ከ28 ቀን። ከዛ ውጪ ቶሚ ፉሱ ሜንሳ በ18 ዓመት ከ60 ቀን ለዩናይትድ የተጫወተ አምስተኛው ተጫዋች መሆን ችሏል። ከሃሪ አማስ ጋር በተያያዘ ግን አሰልጣኝ ሩበን አሞሪምና የስታፍ አባላት በተጫዋቹ እድገት ደስተኛ ናቸው። በቀጣይም ተጫዋቹ በቋሚነት ቡድኑን ማገልገል እንደሚችል ስላመኑበት ከክለቡ እንደማይለቅን የታወቀው ሃሪ አማስ በጥሩ የዝውውር መስኮት ማንቸስተር ዩናይትድ ሊለቅ ከጫፍ ደርሶ ከነበሩ ተጫዋቾች ውስጥ አንደኛው እንደነበረ የሚዘነጋ አይደለም። የሳውዲ ክለቦች አንድሬ ኦናና ላይ ፍላጎታቸው አሁን ማንቸስተር ዩናይትድ ቤት ከገባው ጫና ጋር በፍጹም እየያዝ እንዳልሆነና ከ2023 ጀምሮ ይህን ግብ ጠባቂ ሲከታተሉ እንደነበረ የተረጋገጠው ሳውዲዎች ኦናና ክለቡን በመልቀቅ ፍላጎት ላይ እንግዲህ የተመሰረተ ሆኖ የሚለቅ ከሆነ
በቀጥታ ከዩናይትድ ጋርም ለመደራደር ክፍት ናቸው ተብሏል። እስካሁን በኦናና ላይ ውሳኔ ያልተሰጠ ሲሆን በሊዮን ጨዋታ ወደ ስብስብ ይመለሳል ተብሎ ይጠበቃል። ምክንያቱም ሁለተኛው ሰው አልታይ ባይንደር ራሱ በኒካስል ዩናይትድ ጨዋታ እንደዚሁ እጅግ በጣም መጥፎ የሚባል አቋም ነበር ያሳየው። በማንቸስተር ዩናይትድ በኩል በሳምንቱ ግብ ያስቆጠረው ተቀይሮ የወጣው አሌሃንድሮ ጋርናቾ በማህበራዊ ትስስር ገጹ ላይ መልእክት አስተላልፏል። በቂ አይደለም ብሏል። ሁሉም ሰው ከኛ የተሻለ ነገር እንደሚጠብቅ እናውቃለን፣ ነገር ግን ከስተቶቻችን እንማራለን ብሏል። ሐሙስ ዕለት ግን ኦልድ ትራፎርድ ላይ ልንከስ እንፈልጋለን፣ ሁሉም ደጋፊ በዛን ቀን መካስ አለበት ብሏል። ለዩናይትድ ደጋፊዎች ሐሙስ ትልቅ ነገር ይኖራለን ብሏል። ምናልባት በማንቸስተር ዩናይትድ በኩል የሐሙሱ ተጋጣሚያቸው ኦሎምፒክ ሊዮን በፍራንስ ሊጋ በዚህ ሳምንት 3-1 በሆነ ውጤት አሸንፏል። ልማደኛው ሪያን ቸርኪም ግብ እንዳስቆጠረ ነግረናቸዋል። የማንቸስተር ዩናይትድ ተጋጣሚ ሲያሸንፍ ማንቸስተር ዩናይትድ ደግሞ በዚህ ሳምንት ከበድ ያለ ሽንፈትን አስተናግዶ ነው ወደ ጨዋታው የሚያመራው። ለዩናይትድ ሩም የሚባለው ዜና አማድ ዲያሎ በሳር ላይ ወይም በካሪንግተን ለብቻው ልምምድ መስራት መጀመሩ ነው። ለማንቸስተር ዩናይትድ መች ጨዋታ እንደሚያደርግ ይፋ ባይደረግም ይህ ተጫዋች ግን አሁን በጥሩ ሁኔታ እያገገመ ይገኛልና ምናልባት ማንቸስተር ዩናይትድ ሩብ ፍጻሜን አልፎ ግማሽ ፍጻሜ የሚደርስ ከሆነ ወይ በመጀመሪያው ዙር አሊያም በሁለተኛው ዙር ጨዋታ የመድረስ ዕድሉ ከፍተኛ ነው እየተባለ ይገኛል። ቃል ስፖርት ላይ ናችሁ። ላይክ አድርጉን፣ አበረታቱን። ወደ ቤተሰቦቻችን ለኛ በብዙ ይጠቅመናል። የናንተ አንድ ላይክ ሐሳብ አስተያየት ካለም በሐሳብ መስጫ ሳጥናችን ላይ ያጋሩን። ቃል ስፖርት ዩቲዩብ ቻናል በማለዳው 1 ሰዓት ምሽት 2 ሰዓት ሁሌ ታገኙናላችሁ። ሰብስክራይብ አድርጋችሁ ጠብቁን። የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ